ዋው ቤሉል ዛሬ ይለያል። ቤሉል በጣም 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 ደስ በሚል ሁኔታ ላይ አሁን ላይ ሄለንን በማጋለጥ ያው ጎንበስ ቀና እያለ ይገኛል። ራሱ እንደምንም ብሎ ተምጨርጭሮ የሄለን ችግርና ያለባትን ሴራ ያው እያጋለጠ ይገኛል። ምክንያቱም እስካሁን ድረስ እናቴ ናት በማለት ብዙ ነገር እየታገሰ አታደርገውም። እንዴት የኤልሹ እናት የኔ እናት ሆና እንዴት ይሄን ነገር ታደርጋለች? እንዴት በአባቴ ላይ ይሄንን ክዳት እንዴት ትፈጽማለች? እንዴት ታደርጋለች? በማለት ምንም ነገር ሊያምንምና ሊቀበልም አልቻለም ነበረ። አሁን ላይ ግን በአይኑና በብረቱ ባየው ነገር ብዙ ነገር እያረጋገጠ ይገኛል። ብዙ መረጃ እየሰበሰበ ይገኛል። ሰላም ሰላም ብያለሁ። ውድና የተከበራችሁ ውድ የቻናሌ ቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ ብዝት ትረፍርፍ ይበልልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ ሰብስክራይብ እያረጋችሁ ቤተሰብ ይሁኑ። ነባርም የሆናችሁ ላይክ ሼር እያረጋችሁ አበረታቱኝ። አዲስ ቻናል ነው። አደግ አደግ እንድትል ላይክም ሰብም እያረጋችሁ ኮሜንት ማስቀምጡልኝ። ሀሳብ አስተያየት እቀበላለሁ። ላይክም አድርጉ ሼርም አድርጉ። ቪዲዮ እስከ መጨረሻው አጫውቱ። ሰዓት እፈልጋለሁ፣ ሰብ እፈልጋለሁ። በዛ ላይ ደግሞ ኮሜንት አስቀምጡ። እኔም የእናንተን ሰብ መልሳለሁ። ቤተሰብ እንሆናለን፣ እንጠያየቃለን። እና እንግዲህ እንዳያችሁት እንግዳ ድራማ በጣም ደስ የሚልና አጓጊ የሆነ ተከታታይ ድራማ ነው። በዛ ላይ ቁም ነገር አዘላለሁ። አንዳንድ ነገር የሚያናድር ነገር ቢኖረውም በእርግጥ እነሱ ያው የስራቸው ድርሻ ስለሆነ ያው መጥፎ ነገር የሰሩ ይመስለናል ለእኛ። በእርግጥም እነሱ ያው የእንጀራ ገመዳቸው ስለሆነ ነው። እኛ በእርግጥ እናደዳለን እውነት እየመሰለን፣ ግን ብዙ አስተማሪም ነገር አለው፣ ብዙ አዝናኝም ነገር አለው። በጣም ደስ የሚል ተከታታይ ድራማ ነው። እንግዲህ እንዳያችሁት ሄለን እስካሁን ድረስ ሴራዋ ሊጋለጥባት አልተቻለም ነበረ። አሁን ላይ ግን ቤሉል እንደማንም ብሎ ያው ሴራዋን ለማጋለጥ ጎንበስ ቀና እያለ ይገኛል። አሁን ላይ ኤልሹ እህቱ እንዳልሆነችም እየተጠራጠረ ቢሆንም የእሷን እህት አለመሆን አምኜ ልቀበል አልችልም በማለት እስካሁን ድረስ ምርመራ ምናምንም ለማድረግም አልሞከረም ነበር። አሁን ላይ ግን በሄለን ስራ የተነሳ በሄለን ክዳት የተነሳ እንዴት በማለት አሁን እንግዲህ ወደ ምርመራ ሂደዋል። ምክንያቱም የምርመራ ውጤት የዲኤንኤን ውጤት እየጠበቀ ይገኛል። እንግዲህ በእርግጠኝነትም ኤልሹ እህቱ ካልሆነች ያው ሄለንን ማስጠንቀቂያ ሰጥቷታል። እሷ እህቴ ብትሆን ይሻልሻል በማለት ማስጠንቀቂያ ሰጥቷት ተመልሷል። እንግዲህ ሄለንን በቆመችበት ያው እንግዲህ ደርቃ ቀርታለች። ያው መጨረሻው መቼም የመጥፎ ስራ መጨረሻው ያው መጥፎ ነውና ሰው የሰራውንና የዘራውን ነው የሚያጭደውና እንግዲህ እንዳያቸዋት እሷም ባለችበት ቁማ ቀርታለች። ያው ቤሉልም ያው ውጤቱን እንግዲህ ከተቀበለ በኋላ ምን እንደሚፈጥርና ምን እንደሚያደርግ እንግዲህ ወደፊት የምናየው ይሆናል። እንግዲህ እንዳያቸው ቴዲም እስካሁን ድረስ ቴዲ ያው መሲን የእውነት ፍቅር እንዳፈቀራት መስሎ ነበር ለሁላችንም እየታየን ያለው። እሷም በእርግጥ የእውነት እንዳፈቀራት ነበረ ፍቅሩን የተቀበለችው። ምክንያቱም ጭራሽም የሚያጠራጥርም አይደለም። እሷ እኛም ባልጠረጠር ነው መንገድ ነበረ ሊያሳምናት የተነሳው። እና እንግዲህ እንዳያችሁት መሲን ያው መጠቀሚያ ነው እያረጋት ያለው። ምክንያቱም የፈለገውንና አላማውን እስከሚያስተካክል ድረስ ነው ፍቅሬ ሚስቴ እያለ ያው አላማውን ለማስተካከያ መጠቀሚያ ነው እያደረጋት ያለው። እሷ በእርግጥም አንዳንድ ነገር አጠራጣሪና ብዙ ነገር እያየችን ቢሆን ያው እስካሁን ድረስ ቤት ሴት እስካላገኘ ድረስ አላመነችም ነበር። አሁን ላይ ግን ያው እንግዲህ በቤቲ ተብዬዋ ያው በስልኩ ላይ እንደደወለች ያው ፍቅሬ ምናምን ብሎ ሴት ያደረገውንም አይታለች። ያው ብዙ ነገር ጥርጣሬ አድሮባታል። እንግዲህ ወደፊት ቴዲ ምን ለማድረግ እንዳሰበ ያው ባናውቅም ብቻ በመሲ ላይ ያው ተንኮል እንዳሰበባት እያለ ይመስለናል። እንግዲህ ምን እንደሚያደርግ እሱ ነው ወደፊት ሁላችንም አብረን የምናየው ይሆናል። እና እንግዲህ ውድ ቤተሰቦቼ ኤልሹም እንዳያችኋት ያው በቤት የተፈጸመው ሁላ የሚደረገውን ድርጊትን አይደለም ሌላ ነገር ቡና ቢፈላ ሩጣ ለእናቷ ደውላ የምታሳውቅ ልጅና ጉድ ያላት ናት። ያው የእናቷን ስራ ነው እየወረሰች ያለችው። በእርግጥም ልጅም ያው አስተዳዳጊውን ነው የሚመስለውና ምክንያቱም ያው ሄለን ጥሩ ነገር እያሳየቻት ስላል አይደለ ኤልሹም ያው የእናቷን ነገር ነው እየተከተለች ያለችው። በእርግጥም
ልጆችን ማሳደግ ያለብን በጥሩ ነገር እና በጥሩ አመለካከት ጥሩ ነገር በማሳየት መሆን አለበት። ምክንያቱም ልጅ ያው ያየውን ነውና የሚቀርጸው፣ የልጅ ጭንቅላት ያየውን ነውና የሚቀርጸው። በጥሩ ነገር ብናሳድግ ጥሩ ነው። ምክንያቱም ኤልሹ አሁን ከእናቷ ይሄንን ወረሰ፣ የኤልሹ ልጅም ደግሞ መልሶ ከሷ ይሄንን ነው የሚወርሰው እና ምክንያቱም ለሰው ልጅ ሁልጊዜ ጥሩ ነገር ብናስብና ጥሩ ነገር ብናስተምር ለራሳችንም ለሰውም ጠቃሚው ነገር ያው በጥሩ ነገር ነው እና የመጥፎ ነገር መጨረሻው ያው መጥፎ ነው። የመጥፎ ነገር መጨረሻው ያው ውድቀት ነው። ክፉ ሰው ያው መውደቂያው አያምርም። መውደቂያው መጨረሻ ላይ ያው ውድቀት ነውና ሁልጊዜም ቅን ልብ ይኑረን፣ ለሰዎች ቅን የምናስብ እንሁን፣ ጥሩ አመለካከት ይኑረን። አሁን እንግዲህ እንዳያችሁት የነመሲ እናት ሄሌንን በጣም ተወዳታለች። እሷ ናት እዚህ ያደረሰችኝ፣ ልጆችን ሰብስባ ያዘችኝ እሷ ናት፣ ብዙ ነገር ለዚህ ያደረሰችኝ እሷ ናት እያለ ያው የነመሲ እናት በጣም ሄለንን በጣም ተወዳታለች። ሄለን ደግሞ እንግዲህ እንዳያችሁት ያው እሷ ለገንዘብ ምንም ቢሆን ምን ታደርጋለች እና ምክንያቱም ለባሏም ያልተመለሰ ስለሆነች ለገንዘብ ካላት ጉጉት የተነሳ ያው የነ መሲንም እናት ምን እንዳደረገች አይታችኋል። እና ውድ ቤተሰቦቼ ለማንኛውም ቅን ልብ ይኖረን። እንግዲህ አዶናይን እንዳያችሁት አዶናይም ያው የረሳ መስሎ ብዙ ነገር ብዙ መረጃ እያሰባሰበ ይገኛል። አሁን ላይ እሱን ያው እያገዘችው ቢሆንም ያው ግን አንዳንድ ነገር ላይ ደግሞ እነ ኤልሹ እነ ቤሉል ቢጠረጥሩትም አንተ ደህና ነህ አውቋበርነህ አላበርክም እያሉ እንትን ቢሉትም እሱ ግን ያው በተቻለ መንገድ የሄለንን ስራ ለማጋለጥ ብዙ ነገር እየሆነ ነው። ራሱን እስከ መጎዳት ራሱን እስከ መጉዳት ድረስ ሁላ ብዙ ነገር እያደረገ ይገኛል። ምክንያቱም ሴረኛ ሰው ደግሞ ለለቱ ብዙ ነገር ቢያደርግም መጨረሻ ላይ ያው ሴራው መጋለጡ አይቀርም እና እንግዲህ ያው ቤሉልም አክስቴ ናት እያለ አዲስ እንግዳ ይዞ መጥቷል። እንግዲህ እሷም ያው አክስት ነኝ ቤተሰብ ነኝ በማለት ያው ቤተሰቡን ተቀላቅላለች። ምክንያቱም ያው የበፊት ጓደኛሞች ቢሆኑም በእርግጥ እሷ እንደምታፈቅረው ነው አሁን ላይ እየተረዳን ያለ ነው። እሱ ግን አክስቴ ናት በማለት ነው ለቤተሰብ የሚያስተዋወቀው። በዛ ላይ ደግሞ የሚገርም አጋጣሚ ነው። የቴዲ ፍቅረኛ ቤቲ ተብዬዋም ያው የቤሉል ያክስቱ ጓደኛ በመሆኗ ያው ቤት ድረስ መሲ ዘንዳ ያው መታለች። መሲን ባለማወቅ እንግዲህ ያው ቤት አግኝታታለች። እንግዲህ ቤቲ ተብዬዋ እሷ እንደሆነችም ባታውቅም ያው ተገናኝተዋል። እንግዲህ ቤቲ ተብዬዋ ይቺ እንደሆነች መሆኗን ስታውቅ እንግዲህ ምን እንደሚፈጠር አናውቅም። እሱን ወደፊት አብረን የምናየው ይሆናል። እንግዲህ ውድ ቤተሰቦች ለቻናሉ አዲስ የሆናችሁ አሁንም ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ነባር የሆናችሁም ላይክ ሼር እያደረጋችሁ አበረታቱኝ። የእናንተን ድጋፍ የእናንተን እርዳታ የእናንተን አይዞሽ ተጎንሽ ነን ማለትን እፈልጋለሁኝ። እና ውዶችዬ ለዛሬው ይዤ የቀረቡት ቪዲዮ እንግዲህ ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ ሁላችሁም በያላችሁበት ሰላማችሁ ብዝት ተረፍረፍ ይበልልኝ እያልኩኝ ሁላችንም በስደት ያለነውም በሀገርም ያለነውም ሰላማችን ይብዛ። በስደትም ያለነውም የሰው ቤትን እንጀራ በቃ ብሎ ለሀገራችን ያብቃን። የእርፈት እንጀራ ይስጠን። ሀገራችንን ሰላም አድርጎ ኢትዮጵያን ሰላም አድርጎ ሁላችንም ከቤተሰቦቻችን ጋር እፈይ ብለን የምንኖርበትን እንጀራ ይፍጠርልን እያልኩኝ እስከዛው ድረስ መልካም ቆይታ መልካም ጊዜ ይሆንላችሁ ውዴ ቤተሰቦች። አሁንም እርዳታችሁን እፈልጋለሁ። ሰዓት ደግሞ እፈልጋለሁ። እስከ መጨረሻው እያያችሁ ቪዲዮ አጫውቱልኝ። ቪዲዮ ስታጫውቱ ኮሜንት አስቀምጡ። እኔም እናንተን እመልሳለሁኝ። እስከዛው ድረስ መልካም ቆይታ እያልኩኝ ባይ